እያስመሰልኩ አይደለም። በቃ ሰላም እኮ አንተ ውስጥም አሁን ስማ፣ እሷን እያስከተልክ እኔ ገባት መጣ ደስ ይለኛል። እሺ አሁን ቢሆን አይደለም ሲጀምር የእሷ መኖር መሰለኝ ዛሬ እኔ እናንተ እንደዚህ አይነት ነገር ውስጥ የከተተ አይደለም። ወይኔ እኔ ብዙ አስመሳይ ሰው አይቻለሁ። እንደ ናት ያስመሳይ ሰው አላየሁም። ደግሞ የበለጠ የባሰው መጣ ትላላችሁ እና አልገባኝም። ምን ለማለት እየፈለገ ነው? በግልጽ አማርኛ ትቶ መሄድ እኮ ይሻላል። እያስመሰለ የሚሞክረው በቃ እውነቷን ነው። የሆነች እህት ያለች እና ልክ ያብ የሰራውን ስራ ነው እየሰራ ያለው ትላለች እና እውነቷን ነው የምር ማለት። አሁን ዛሬ ለተመልካች የሚሆን ለእሷ አሳማኝ ነገር ሳይስ ይቅርታ እያለ አበባ ተሸክሞ የሚመጣው ይሄ የ500 ብር አበባ ብርቅ ነው እንዴ? ለሰው አበባ ፍቅር ይገዛል እንዴ? ምን ይሰራል በአበባማ? ቢሆን ስንቱ እስከ ዛሬ የት በደረሰ ነበረ። እና መጀመሪያ እሱ ይቅርታ ከመጠየቁ በፊት እኮ መጀመሪያ ከሱ ውስጥ ያለውን ማስተካከል አለበት። ወይም ደግሞ ይሄ ነገር ለምንድን ነው ልጅቱ እህቱ ናት ወይስ ምንድን ናት? ብዙ ማለት ይቅርታ ከማለታችን በፊት ነገሮችን ማስተካከል መቻል አለብን። ዝም ብሎ እዛው ውስጥ እያለ ይቅርታ እያለ የሚመጣው ይቅርታ ብሎ ማለት ያኔ ይሆናላ ሰውነታችሁ ቆሽሾ ለምሳሌ ጸጉራችሁ ቅባት እያለው ከታች ብንታጠበው ተመልሶ እንትን ማለታችን አይቀርም እና ምንም በቃ ያልጸዳ ንግግር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። የቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሳብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እና እንግዲህ እናቴ በምትመለከቱት መልኩ ሄሉ አንድ ጊዜ አትቁረጥ እንጂ ከቆረጠ የቆረጠኝ ነው። ቦታ የላትም። እንደዚህ አይነት ውሳኔ ከወሰነ ደግሞ ዙር አታይም። እና የሰው ላይ እስኪበቃችሁ ድረስ ከተናገራችሁ በኋላ እስኪበቃችሁ ድረስ የፈለገውን ከተናገረና ካቃጠላችሁ በኋላ ዙሮ እያስመሰለ ይቅርታ ይላል። ምን ለማለት ነው? ማለት እንደዚህ አልጠበኩሽም ነበረ። ያንቺና የኔ ግንኙነት እንደዚህ ባጭሩ ነው እንደሚቋጨው ምን እንጃ አላቅም። ምን ለማለት እንደፈለገ ራሱ አይገልጸውም። እና እውነት ነው የምላችሁ ከምንም በላይ ጥፋት ከሚያጠፋ ሰው በላይ ያጠፋውን ጥፋት ለመሸፈን ብሎ ሌላ ውሸት የሚጨምርና የሚያስመስል ሰው ሱብሃንአላህ በጣም ነው የሚደብረው። እና እኔ በጣም ያደነኩትን ያክል እንዴት እንዲያስጠላኝ እና መቼም ይሄ ካራክተር ነው አይሉንም። ነገ ጧት ይችን ልጅ አዲያ አብራ ባለፈው አይታችኋል አይደል? ያብ ልጅቷን እንግዲህ አይታችኋል። ከኋላ መታረብሻ በስተመጨረሻ ላይ ልታስታርቅ ታብላ እንደውም የነሱ ልክ እሷ ያለቻትን እንዴት ታናሽቷ ናት ታላቅቷ ናት። ይች ደግሞ ምንጉር ነው ልክ የልዩ እህት ነው የምትመስለው። በቃ ሁኔታዋ እንደዛ ነው። ምክንያቱም ያችኛይቱ ራሱ በፊት እወደዋለሁ ሞትለታለሁ ልቃቂልኝ ከህይወታችን ውጭ ስትል ከርማ ልክ ሄሉ ከያብ መንዴ ቆረጠች ስታቅ ተመልሳ ደግሞ ለማስታረቅ ሞከረኝ። በቃ ተረጂው ይወድሻል ላንቺ ያለውን ቦታ ስላወቅኩኝ ካላስ ትቸዋለሁኝ እኔ በቃ አንቺ ከሚወደው ሰው ጋር መኖር አለበት ብላ አይታችኋታል የሰራቸውን ስራ። እና ምንድነው እየሰሩ ያሉት ማለት በሄሉ ህይወት እየተጫወቱ ተመካክረው ነው እንዴ? ሲጀመር ከያብ ነው እንደ የወሰደው ይሄን ካራክተሩን። በጣም የሚያሳፍረው የምር ሰው የሆነ ሰው እንዴት በዚህ ልክ ደግሞ ውሸት ነው አንልም። እንደልኳችሁ ያን ወዲያሉ ወደዚህ ያሉ አስመሰሉ ወደዛም አሉ። በቃ በመሀል የገቡትም ሰዎች እሷን ከጎዱ በኋላ ሁላቸውም የየራሳቸውን እንግዲህ አገለሉ። አይታችኋል። ሄሉ ግን በብዙ ሰዎች ነው የተጎዳችው። በጓደኛም በኖርማልም በምንም ዙሮ ለእሷ የጠቀማት ሰው የለም። ሁሉም ሰው የራሱን ጥቅም እያመቻቸ ነው ትቷት የሚሄደው እና በጣም ያሳዝናል የምር። እነዛ ሁላ አለውሽ የሚሏትን ሁላ ከጎኑ አታገኟቸውም። እና ለምን ልብ ትግዛ ካሁን በኋላ በጣም ነው የሚያናድደው። ከምንም በላይ በሽታም ሌላ ነገር ሊሰብራቸው ይችላል። ግን ደግሞ በሰው ልጅ እንደ መከዳት ባማናቸው ሰው እንደ መከዳት የሚሰብር ምንም ከባድ ነገር የለም። በቃ እምነታችሁ ገንዘብ የሚብላችሁ ምንም የሚብላችሁ ምንም አይደለም። ግን እናንተ አምናችሁት ያንን ሰው ስትከዱ ያ ሁሉ ለእናንተ ሲዋሻችሁ በለስላሳ መላሱ ሲደመስሳችሁ ሲደልላችሁ የነበረውን ነገር ስታስታውሱ ማለት ነው እነሱ ሄደው ራሱ ህመም ነው ትተውባችሁ የሚሄዱትና በቃ በጣም ነው የሚያናድደው። አላህ ይጠብቃችሁ ከእንደነዚህ አይነት ሰዎች አላህ ይጠብቀን ሁላችንንም። የምር በጣም ነው የሚያሳፍረው ማለት እሷ አሁን ናቴ እያደረገ ያለው ሲመስለኝ እሷ እና እሱ ተለያይተው ሌላ ሰው ይዛለ። ያ ማለት ደግሞ አምኖበት ነው የገባው አይደለ? ለምን በዚህ ልክ ሊጎዳ ፈለገ? ልጅቱ ዛሬ
ላንቺ ያለውን ስሜት አሁን ያወቅኩት የምትለው እንደዛ ካወቀች ታዲያ እኮ ከበፊትም የሚያወራት ሰው ብኮን ከእሷ ስልክ አጥፍቶ ኢትዮጵያ ከገባ በኋላ ሄሉ ጋር ሲሆን ያየችው ያንን ሁሉ ወድሻለሁ ሽማግሌ ልካለሁ እንትና እያለ ሲል የእውነት እንደሚወዳት መረዳት ያለባት ዛሬ ሳይሆን ትናንት ነበረ። ስለዚህ እኔን ስላልፈለገኝ ነው ስልኩን አጥፍቶ እሷ ጋር የሆነው ብላ በተወች ያኔ ካዘነች ላለ እሷ ወይስ ለሶስ ካዘነ የላት። ስለዚህ ዛሬ ላይ አሁን እሷ ከታመመችና ነገሮች ከተበላሹ በኋላ ቀስሟን የሚሰምር ነገር ከዚህ በላይ ምን ይላታል? ሽማግሌ ልካለሁ ያልኩት ታውቄ ነው አለ እኮ። ከዚህ በላይ ምን ሊያረጋት ይፈልጋል ነው? ወይስ እኔ አልገባኝም ነው። እህቴን ሊል ፈልጎ ነው። እና በጣም ነው የሚገርመኝ። ደግሞ የሚያናደኝ ነገር ምን አለ መሰላችሁ? እንደዚህ በመሀላችን ገብተው የሚያጣሉና ሰዎች ማለት ነው። ሱብሃንአላ እኛ ትታናቸው ሄደን ራሱ እነዛ ሰው ለዛ ሰው አይሆኑትም። ማየት ትችላላችሁ። ልዩ እና ሄሉን ባለፈው እንደዛ ልባቸውን ካሻከረ ካጣላቻቸው በኋላ ብዙ ውጣ ውረድ ከተፈጠረ በኋላ ሄሉ ስትኖር ነው ከጎኑ የመታ የታየችው። ከዛ በፊት ግን ሁለት አመት ጓደኛው ናት ተብሏል። ግን ደግሞ አልነበረችም በህይወቱ ላይ ትታው ሄደው ተለያይተዋል ተብሏል። ግን ሄሉ ጋር ሆኖ ስታየው መጥታ ያንን ኩላ ረብሻ እንዲያው ማን ቦታ ነው አርባ ምንጭ ሄደው በነበረበት ታይም ላይ በአንድ ቀን ውስጥ ሄሉ ጋር ሲጣላ ደወለላት። ወዲያው ትኬት ቆርጣ ነው በዛ ቅጽበት የሄደችው እንትና ድረስ ማለት ነው። እንግዲህ እነሱን ለማለያየት ተመልከቱ ምን ያክል ርቀት እንደሚጓዙ። ከዛ በኋላ ደግሞ እነሱ ሄሉ ደግሞ ተስፋ ቆርጣ ከነሱ ስትለይ ደግሞ እነዛ ሴቱ ያብረው አይቀጥሉም። እና ታዲያ እንግዲህ ያበየው እንደዚህ ሐኪም ቤት ገብቶ ሲታመም ብዙ ሰውነት ጎዳና ሲወጣ ባለፈው እንደዛ ተጸጽቶ ዛሬ ላይ ሊመለስ እየሞካከረ ነው። እና በዛ ታይም ልዩ የት ነበረች? እና ሴቶች እንዲህ አይነት የምታረጉ ሴቶች እንደው ፈጣሪያቸውን ፍሩ። የምር ሰው የዘራውን ነው የሚያጭደው። እና እናንተም ላትሆኑ ለምን የሰው ህይወት ታበላሻላችሁ? ካላስ እናንተ ከሄሉ በፊት ናት በእርግጥ ልዩ ግን ደግሞ አይሆነኝም ብላ ትተው ሄዳለች። ሄሉ ጋር ሲሆን እንደዛ ባታበላሽ ባሰባት። እንደገና ደግሞ እሷ ከተለየች በኋላ ለምን ተለየችው ታዲያ? ከጎኑ በሆነች ዛሬ ላይ ያብን ማለት ነው። ይህችም ራሱ አልኳቸው ብቻ ያጣላቻቸውና ሄሉን እመኑኝ እናቴ እና እሷ ባንድ ላይ አይቀጥሉም። ነገር ግን ይህን ነገር ለማጣላት ነው፣ እነሱን ለማለያየት ነው። ዛሬ ላይ ያሳዝናል። ዘኝነት በዚህ ልክ እየወደደች ነው ይቅርታ አድርጊለት የምትለው። ምናልባት እንግዲህ ለእሱ ያለውንም ቦታ አይታ አልፈልግም ብለው ሊሆን ይችላል። አልፈልግም ካለችው እነሱን ለማስታረቅ እየሞከረ እንዴ ብለው ነው የሚታረቁት። ሳብሯ ሲያበቃ ማለት ነው። እንደማሸወድ እኮ ነው። ዛሬ እንደዚህ አድርጎ ከዋሻችሁ እኔ በጥቅሉ አልኳችሁ የሰው ልጅ ቢኖርም ቢሄድም ለእናንተ ሞራን የማይጨነቅ ሰው ምንም አስፈላጊ አይደለም። የምሬ ነው የምነግራችሁ። በተጣላችሁ ሰዓት እናንተን የሚሰብር ቃላት የምናገር ሰው እውነትም እየዘቀጠ የወረደ ማለት ነው። ምንም ቢሆን ብዙ አሳልፋችኋል። እናንተ በምን እንደምትከፉ ያውቃል። እናንተ እንደምትወዱት ያውቃል። ለምን በዛ ልክ እና በጣም ነው የሚያሳፍረው። እንደነዚህ አይነት ሰዎች ታዲያ አያስፈልጉም፣ ቢቀሩ ይሻላል። እና በጣም ነው የሚያሳፍረው። እኔ እናቴን በዚህ ሁኔታ አልጠበቅኩትም ነበር። አላህ ከዲያስታን ሁላችንንም የምር በጣም የሚያስፈራው የሚያስጠላው። ሁላችንም ግን ተጨንቀን ያለችበት ሁኔታ ሳስቦና በጉጉት እየጠበቅን ነበር። ከኔ ጀምሮ እንግዲህ ያው ያለችበት ሁኔታ ጠንካራ እየሆነች ነው። ሄሉ ወዲያው ትጎዳለች እንጂ በነገራችን ላይ አይታይታ እንደምትሆን ካወቀች ትቆርጣለች። ራሷን ነው እንጂ የምትጎዳው መልስ እንኳን ወጣ አትሰጥም። ከዛ በኋላ አይታችኋት ከሆነ በጣም ታያለች። ከዛ በኋላ በቃት። ምንም ቢሏት አትመለስም። እና እናቴ ደግሞ ከልቡ አይደለም ይቅርታ እየጠየቀ ያለው እንደምትመለከቱት ከልቡ አይደለም። ምክንያቱም ይህን ያክል ጥፋት አጥፍቶ የጸዳ ነገር ሳያመጣ ይቅርታ አይጠይቅም ነበር። ግን ደግሞ ከልቡ አይደለም እያስመሰለ ነው። ይህ ሁሉ ተመልካች እየተመለከተው ምን መሰላቸው? እንደኛ ብዙ ነገር እናውቃለን ማለት ነውና በዚህ ልክ ለምን እንደሚያስመስል አላውቅም። እና የሰው ሌላ ካብራችሁት ስትኖሩ ስታዩት በደንብ ነው። እና አሁን በኋላ ተመልካቾች የሰውን መጨረሻ ሳታዩ ለማመስገን አትሞክሩ፣ ከኔ ጀምሮ ማለት ነው። እኔ መጨረሻውን ሳላይ አላመሰግንም። ከአሁን በኋላ የሰው ልጅ አቁመናል ትላላችሁ። ወዳችኋለሁ፣ አከብራችኋለሁ። ቻናሉን ሰብስክራይብ እያደረጋችሁ አበረታቱን። ያሰላሙ አለይኩም።